ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ነው የምትገኙት። ፉትቦል ካፌ ነው ፕሮግራሙ። የሊቨርፑልን ጉዳይ እንመልከት። እንግዲህ ሊቨርፑል ባሳለፍነው ሳምንት በማንቸስተር ሲቲ ተሸንፏል በሜዳው አንፊልድ። ግን በዚህ ውድድር ዓመት በአንፊልድ የተሸነፋቸው የጨዋታ ቁጥሮች ብዛት ራሱ ለሊቨርፑል በየአመቱ ወይም ደግሞ ዝቅተኛ ነጥብ አስመዝግቦ በሚጨርስበት ሲዝን እንኳን የምንመለከተው አይደለምና ይህንን ጉዳይ እንመልከት። አሁን በዚህ በሻምፒየንስ ሊግ ላይ እንግዲህ ሌሎቹ ቡድኖች የተሻሻሉ መምጣታቸውና የሊቨርፑል እስካሁን ድረስ ወጥ የሆነ አቋም አለማሳየት የቡድኑ ከፍተኛ ችግር ሆኗል። ይህንን ጉዳይ እናንሳ። በአመቱ መጨረሻ አንድ ስሎት ከቡድኑ ጋር ይቀጥላሉ ወይ ቀጣይ የውድድር ዓመት የሚለውም ጥያቄ ምልክት ውስጥ መግባቱን የበለጠ ይጠናቀረበት ነበር። እናንሳ ይህን ጉዳይ። የበቀደሙ ሽንፈት በማንቸስተር ሲቲ የገጠማቸው ሽንፈት ባለፉት 19 ጨዋታዎች 6 ጨዋታ ብቻ ያሸነፉበት ወቅት እንዲሆን አድርጎታል። እንግዲህ ካለፈው ሲዝኑ ሲጀምር ምሳት አስታውሽ እንደሆነ 5 ጨዋታ አሸንፈው ነበር የጀመሩት። ግን እነዛን ጨዋታዎች ያሸነፉበት መንገድ የሚያጠያይቁ ነገሮች ነበሩት። አብዛኞቹ ድሎቻቸው ከቦርንመዝ ጨዋታ ጀምሮ ሌሎችም በተከታታይ ያገኟቸው በርንሌንም ሲያሸንፉ፣ አርሰናልንም ሌሎችንም ቡድኖች ሲያሸንፉ የመጨረሻዎቹ ደቂቃዎች ላይ የሚቆጠሩ ድራማዊ ጎሎች ነበሩ። አሁን በድራማዊ ጎሎች እየተሸነፈ ነው። ባለቀ ሰዓት በሚቆጠሩ በቀደም ሃላንድ ያስቆጠረው ጎል፣ ባለፈው በቦርንመዝ ጨዋታ አሚን አድሊ ያስቆጠረው ጎል፣ ወይ ሃሪ ማጓየር በማንቸስተር ዩናይትድ ጨዋታ ላይ ባለቀ ሰዓት ያስቆጠረባቸው፣ እንዲህ ያለን ብዙ ጎሎች መጥቀስ እችላለሁ። ብዙ ጎሎች ባለቀ ሰዓት ተቆጥረውባቸዋል። ግን ሲዝኑ ሲጀመር ደግሞ ሊቨርፑል ባለቀ ሰዓት በሚቆጠሩ ጎሎች ያሸንፍ ነበር። አሁን ባለቀ ሰዓት ጎል አስቆጥሮ ማሸነፍ ብዙ ጊዜ የጥንካሬ ማሳያ፣ የሻምፒዮኖች መለያ፣ እስከ መጨረሻው የመፋለም ማስረጃ ምስክር ሆኖ ይቀርባል። ሊቨርፑል ላይ ግን የነበረው ኮንሰርን ቡድኑ ትክክል አልነበረም። እዛ የቦርንመዝ ጨዋታ ላይ ትክክል አልነበረም። ግን በተከታታይ በነዛ 5 ጨዋታዎች ላይ የነበረው ስጋት በትግል ነው እያሸነፈ ያለው እና የአምና የነበረው ቁጥጥር አልነበረውም። አምና የነበረው ጨዋታ የመቆጣጠር ባህሪ፣ አምና የነበረው አስተማማኝነት የለው። ግን አንድ ማብራሪያ ነበረው። በአንድ ጊዜ የበርካታ ተጫዋቾች ለውጥ ሲደረግ እና ቡድኑ የሽግግር የሚመስል ጊዜ ሲያሳልፍ፣ ብዙ ተጫዋቾች ሲለቁ፣ ብዙ ተጫዋቾች ሲቀላቀሉ የሚፈጠር አይነት፣ አንዳንዶቹ ተጫዋቾች በጣም ከተለየ የጨዋታ ስታይል የሚመጡ ተጫዋቾች ናቸው። አሰልጣኝ አርነ ስሎት ፖሴሽን ይወዳሉ። አንድ ያነሳሁት መጽሐፍ ላይ ፖሴሽን እንዴት እንደሚወድ ከሆላንድ አሰልጣኝ የሚጠበቅ ነው። ፖሴሽን ይወዳሉ። የሚገርም አይደለም። ግን ኢሳቅ ከነን ፖሴሽን ቡድን ነው የመጣው። ከኒውካስል ከ50% በላይ ጨዋታ ከማይቆጣጠር ቡድን ነው የመጣው። ኬርኬዝ ከነን ፖሴሽን ቡድን ነው የመጣው። ከአንዶኒ ኢራዮላ ከኒውካስል የሚያነሰ ኳስ ከሚቆጣጠር ቡድን ነው የመጣው። ለአንዶ እንደ ምሳሌ አሁን እነዚህ ሁለት ተጫዋቾች ብቻ የአጀስትመንት ጊዜ ያስፈልጋቸዋል። ያችን የሽግግር ጊዜ ማለፍ አለባቸው። ከፕሪሚየር ሊግ ቡድኖች ይምጡ እንጂ ከቦርንመዝና ከኒውካስል ሊጉን ለመልመድ የሚፈጅባቸው ጊዜ የለም። ሊቨርፑል ለመልመድ ግን የሚፈጀው ጊዜ አለ። ፍሪምፖንግ የመስመር አማካይ እንጂ የመስመር ተከላካይ አልነበረም። እዚህ የመጣው ለመስመር ተከላካይነት ነው። ስለዚህ አዲሱን ቦታ መላመድ አለበት። ኤኪቲኬ ከቡንደስሊጋ ነው የመጣው። ስለዚህ የፕሪሚየር ሊግን ፍጥነት ለመልመድ ፍሎሪያን ቪርትስን በተመሳሳይ ፍሎሪያን ቪርትስ ደግሞ ሊቨርፑል ላለፉት 7-8 ዓመታት እንዲህ አይነት ተጫዋች አልነበረውም ከፊሊፔ ኮቺኞ መልቀቅ በኋላ። ስለዚህ የእንደዚህ አይነት ያለፈው የውድድር ዘመን የአማካይ ክፍል ሚዛንን ሊለውጥ የሚችል ዳይናሚክሱን ሊለውጥ የሚችል ሲመጣም የሚፈልገው ጊዜ አለ። ስለዚህ በእነዚህ 5 ጨዋታዎች እነዚህ አዳዲስ ኮምፖነንቶች ቡድን ውስጥ በመካተታቸው ምክንያት ነው ሊቨርፑል የአምናው አይነት አስተማማኝነት የጎደለው። ግን የሆነ ጊዜ ክሊክ ያደርጋል። ከዛ ያን ጊዜ ሊቨርፑል ማሸነፉን ይቀጥል ይሆናል። ሁልጊዜ አታሸንፍም፣ ግን ሲያሸንፍ በበለጠ ኮንትሮል በጣር ሳይሆን በመጨረሻ ደቂቃ ድራማዊ ጎል ሳይሆን 90 ደቂቃ መጥፎ ፐርፎርማንስ ሆኖ በተጨማሪ 5 ደቂቃዎች በሚቆጠር ጎል ሳይሆን
ከጥሩ ፐርፎርማንስ ጋር እነዚህ ተጫዋቾች እየተዋሃዱ ቡድኑ እየተብላላ ጄል እያደረገ ሲሄድ ይመጣል ያ ጊዜ። የሁሉም ሰው ኤክስፔክቴሽን የነበረው እሱ። ከዛ እነዛ 5 ጨዋታዎች ላይ የታየው የፐርፎርማንስ ድክመት ቀጠለ። ልዩነቱ ውጤቱ ጠፋ። ሊቨርፑል ባለቀ ሰዓት እያሸነፈ ከነበረ ባለቀ ሰዓት አቻ የሚወጣ ባለቀ ሰዓት የሚሸነፍ ቡድን ሆነ እና ብዙ ምክንያቶች አሉ። የአርነ ስሎት ውሳኔዎች፣ ጉዳቶች ምናምን። እኔ ከዝውውሮቹ ላይ አይኔን ማንሳት ግን አልችልም። ይሄ ደግሞ ከአርነ ስሎት ባሻገር ያሉ ሰዎችንም በቀጥታ የሚመለከት ነው። ምሳ በቀደም የነበረውን ቤንች ሊቨርፑል አሰልጣኙም በአንድ በኩል 4 የማጥቃት ተጫዋቾች በመጠቀማቸው ምክንያት 4ቱንም አንድ ላይ በማካተታቸው ምክንያት ቤንች ላይ የቀራቸው የማጥቃት ተጫዋች ፌዴሪኮ ኪየሳ ብቻ ነው ነበር። ማለት ሪዮን ገሞሃን ምናምን ካልቆጠርኩ በስተቀር ሲኒየር ተጫዋች ፌዴሪኮ ኪየሳ ነው። ኪየሳ ላይ እምነት የላቸውም፣ ሰውየው እምነት የላቸውም። እና ያንን ቤንች ማየት ያስገርም ነበር። ከአርሰናል ጋር በነበረው ጨዋታ ሊቨርፑል ጥሩ ተጫውቷል ብለን አንድም አሁን ታርጌት አልሞከረም። ለምሳሌ ዛ ጨዋታ ላይ አሁን የሁለቱ አጋማሽ ላይ እንደዛ ከፍተኛ የኳስ ቁጥጥር ብልጫ በወሰዱበት በኤምሬት 63% ኳስ በያዙበት ጊዜ የምትፈልጊው አንድ ነገር በጨዋታው ላይ እንደዛ አይነት ቁጥጥር ከነበረች ካቲንግ ኤጅ የሚሉት አለ። ማጥቃቱ ላይ የሆነ ነገር የሚጨምር ተጫዋች አንድ ተጫዋች አልነበራቸው። መጨረሻ ላይ ኮነር ብራድሊ በዛ አይነት ጉዳት ከሜዳ ሲወጣ ነው ጆ ጎሜዝ የገባው። ቤንቻቸው ምንም አማራጮች የነበሩት አልነበርም። የሲቱ ጨዋታ ላይ ቤንቻቸው ምንም አማራጮች የነበሩት አይደለም። አሁን 450 ሚሊዮን ፓውንድ ነው በአንድ የዝውውር ጊዜ ያወጡት እና በእንግሊዝ ይሁን በአውሮፓ የእግር ኳስ ታሪክ ማንም ክለብ በአንድ የዝውውር ጊዜ 450 ሚሊዮን ፓውንድ አውጥቶ አያውቅም በታሪክ። በአንድ የዝውውር ጊዜ 2 ጊዜ ብሪታንያን የዝውውር ክብረ ወሰን አሻሽለዋል። ማንቸስተር ዩናይትድ ብቻ ነው አንድ ጊዜ በታሪክ ይህንን አድርጎ የሚያውቀው። በሳምንት ልዩነት ሩድ ቫን ኒስተልሮይን እና ዋን ሴባስቲያን ቬሮንን ሲያስፈርም ሁለቱም የብሪታንያ የዝውውር ሬከርዶች ነበሩ። ከዛ ከ20 ምናምን ዓመት በኋላ ሊቨርፑል በአንድ ክረምት ይህንን አድርጓል። ፍሎሪያን ቪርትስን ሲገዛ የፕሪሚየር ሊግ ሬከርድ ነበር። ይህንኑ ሬከርድ የአሌክሳንደር ኢሳቅ ዝውውር አሻሽሎታል። በጣም ብዙ ኢንቨስትመንት ነው 450 ሚሊዮን ፓውንድ። ከዚህ ኢንቨስትመንት በኋላ የሊቨርፑል ቤንች ላይ አማራጭ የለም ማለት የሚገርም። ይህን ያህል ገንዘብ ካወጣች ደሞስት ባላንስድ የሆነ ቡድን መስራት አለብሽ። ሊቨርፑል ደግሞ በዚህ ነው ይታወቅ የነበረው። አሁን በሌሎች ክለቦች ውስጥ ትልልቅ ያልተሳካላቸው ተጫዋቾች አሉ፣ ፍሎፕ የሚባሉ። ሊቨርፑል ውስጥ ሬር ነው ፍሎፕ። በተለይ ባለፈው 10 ዓመት እኔ ክሎፕ የተጫዋቾቹን ችሎታ ማክሲማይዝ አድርገውታል፣ ግን ምልመላው በጣም አስደናቂ ነበር። የሊቨርፑል ምርመራ እኔ ብዙ ተጫዋች የለም ከ7 ከ10 በታች የምሰጠው ወደ ሊቨርፑል ከመጣ በኋላ። ይሄኛው ጥያቄ ከስኳድ ግንባታ ጋር በቀጥታ የሚገናኝ ነው። አሰልጣኙ ኃላፊነት መውሰድ አለባቸው። አዎ፣ ግን ከ19 ጨዋታ 6 ጨዋታ ማለት ወይም ሊቨርፑል በዚህ የውድድር ዘመን ካሸነፋቸው 5 ጨዋታዎች 11 ጨዋታዎች 5ኛው ሴፕቴምበር መጀመሪያ ላይ ነበር። ከሴፕቴምበር በኋላ 6 ጨዋታ ነው ያሸነፉት ማለት በወር 1 ጨዋታ ነው የሚያሸነፉት ማለት በአንድ ወር 1 ጨዋታ ነው። ሊቨርፑልን የሚያህል ኃያል የወቅቱ የፕሪሚየር ሊግ ሻምፒዮን ይሄኛው ሲዝን ሲጀመር ተገቢ ነው አይደለም ሌላ ክርክር ልታቀርቢበት ትችላለች፣ ግን የፕሪሚየር ሊግ ፌቨራይት ነበር። ከዝውውሮቹ በኋላ ኢሳቅን ስታመጪ ሜቢ ደ ቤስ 9 ባለፈው ሲዝን፣ ፍሎሪያን ቪርትስ ድፍን አውሮፓ የሚፈልገው ተጫዋች ነው። ሚሎሽ ኬርኬዝ በጣም ጥሩ ሲዝን ያሳለፈ የአመቱ የፕሪሚየር ሊግ ምርጥ ቡድን ውስጥ የተካተተ ተጫዋች ነው። ውጎ ኤኪቲኬ ትልቅ ተስፋ የነበረው በሌሎችም ትልልቅ የፕሪሚየር ሊግ ክለቦች ይፈለግ የነበረ ተጫዋች ነው። እነዚህን ሁሉ ካመጣ በኋላ አልተሳካም። ግን አንዳንድ ነገር ላንሳ። ሰሞኑን በሊቨርፑል የፓነል ኢንተርቪው ነበር። አንዳንድ ጊዜ ያደርጋሉ እንደዚህ አይነት የፓነል ኢንተርቪው ከክሎፕ የመጨረሻው ሲዝን ጀምሮ የተጀመረ፣ አንዳንድ ጊዜ ተጫዋቾች ብቻ፣ አንዳንድ ጊዜ አሰልጣኞች ከተጫዋቾች ጋር ምናምን የሆኑና በሊቨርፑል ዩቲዩብ ቻናል ላይ ፖስት ይደረጋል። የኢንሃውስ ሚዲያው ፕሮዲውስ የሚያደርገው ነው እና እዛ ላይ ሪቻርድ ሂውዝ እና ሲኢኦ ቢሊ ሆገን ከአርነ ስሎት ጋር አብረው ነበሩ እና አንድ ደጋግሞ የሚወረውሩት ቃል ነው ሲነርጂ የሚል ጋር ተዋህደን ተስማምተን ነው እየሰራን ያለ ነው አሉና ከዛ ምን አሉ፣ ብዙ ሰውም ተናግሮታል እንደዛ ማለታቸውን። እኔ ለሁሉም ትልቅ ክለብ ግዴታ መሆን አለበት ነው የምለው ናይስ እግር ኳስ መጫወት።
ግን ሁሉም ትልቅ ክለብ ያን የማድረግ ግዴታ የሞራል ግዴታ ማለት ነው። እሳቸው ምን አሉ? ከዋንጫ በላይ ትልልቅ ክለቦች ያማረ እግር ኳስ መጫወት አለባቸው፣ በዛ መታወስ አለባቸው አሉ። አምና የሳቸው ቡድን በጣም ያማረ እግር ኳስ መጫወቱን አላውቅም፣ ግን በጋራ ትውስታችን ውስጥ ረጅም ጊዜ ይቆያል ያማረ እግር ኳስ። እኔ ደግሞ ሁሌ ቫልዳኖ ሲል ኦኬ በጣም ኢንትረስቲንግ ነገር ነች እቺ ነገር ብዬ ማነሳት አለች። ሰዎች ታሪክ የሚያስታውሰው አሸናፊን ብቻ ነው ይላሉ። ኖ ባሸነፋችሁበትም ስታይል ሰዎች ያስታውሳችኋል። የሃንጋሪን 1953 ቡድን አሁን የዓለም ዋንጫ ወስዶ ነው እንደ ሰው ሃንጋሪ እስካሁን ድረስ የሚለው? ስንት መጽሐፍት የተጻፉበት ቡድን እኮ የዓለም ዋንጫ አላሸነፈም። በስታይሉ የተለየ መሆን ምክንያት ግን ዋንጫ ሳያሸንፍ አሁን ድረስ ይወራለታል። 1974 ና 78 የዓለም ዋንጫን ካሸነፈው የጀርመን ብሔራዊ ቡድን ይልቅ ወይ የአርጀንቲና ብሔራዊ ቡድን ይልቅ ጀርመን 74 አርጀንቲና 78 ያ ፍጻሜ ደርሶ ግን ውብ እግር ኳስ የተጫወተው የሆላንድ ቡድን የበለጠ ይታወሳል። የነ ክራይፍ የነ ኒስከንስ ቡድን የበለጠ ይታወሳል። አትመኑ የተሸነፉትን አያስታውሱም የሚሏቸውን ሰዎች ይታወሳሉ እንጂ በተለይ ደግሞ ልክ ህሊናችን ውስጥ ረጅም ጊዜ የሚቀር እግር ኳስ የሚጫወቱ ከሆነ ማንም ሰው አሁን የአውሮፓ እግር ኳስ መደብ የሚከታተል ሰው ዝድኒክ ዜማንን ሊረሳቸው አይችልም። ፎጂያን ሲያሰለጥኑ ይሁን ፔስካራን ሲያሰለጥኑ ይሁን ላትሲዮ ሮማን ማንንም ሲያሰለጥኑ ዋንጫ አላሸነፉም። ዝድኒክ ዜማን ግን ሁል ጊዜ ስታይላቸው በጣም የተለየ ስለሆነ ዜማን ገናና ስም ነው በጣሊያን እግር ኳስ ውስጥ ትልቅ ካራክተር ናቸው። በስታይላቸው ምክንያት ብቻ ዜማን ዋንጫ አላሸነፈም ብሎ ዲስሚስ የሚያደርጋቸው ሰው አታይ። ቅርብ ዓመታት ዩሮፓ ሊግ አሸነፉ እንኳን ሆነላቸው፣ ግን ጋስፔሪኒ ዋንጫ ወሰዱ አልወሰዱ ማንኬር ያደርጋል። የተጫወቱት እግር ኳስ ልዩ ነው። ግን ቫልዳኖ ምን ይላል? የካፔሎ ኤሲ ሚላን ካሪጎሳኪ ኤሲ ሚላን የበለጠ ዋንጫዎች ወስዷል። በዋንጫዎች ቁጥር ግን ሰው ሚላንን ሲባል ትልቁን ሚላን ሲባል ሰው የሚለው የአሪጎሳኪ ሚላንን በዋንጫዎች ብዛት የካፔሎ ቡድን ነው የሚበልጠው። ከዛ ደግሞ የሪሰንሲ ባያዝ አለ ከተባለ ቀረብ የሚለው ለእኛ ዘመን የትኛው ነው ከተባለም አብዛኛው ሰው ከሳኪ ሚላን ይልቅ የካፔሎን ሚላንን ያየው። ሁሉም ሰው ግን ኤሲ ሚላን ሲባል ወደ ትውስታው የሚመጣው የሳኪ ኤሲ ሚላን ነው። ለምን? ባሸነፉበት ስታይል ምክንያት እና የስታይል ዋጋን አሳንሶ ማየት ትክክል አይደለም። ኦፍኮርስ የክራይፍ ባርሰሎናም ልክ እንደዚሁ ነው። የክራይፍ ባርሰሎና ዋንጫዎች ወስዷል፣ 4 ተከታታይ ላሊጋ፣ ዩሮፒያን ካፕ በባርሴሎና ታሪክ ለመጀመሪያ ጊዜ ነው። ግን ከዛ በላይ የድሪም ቲም የሚባለው ቡድን በተጫወተው የረቀቀ እግር ኳስ ምክንያት በሰዎች ሀሳብ ውስጥ አለ ሁልጊዜም። ከዛ ባርሰሎና የበለጠ ዋንጫ ያሸነፉ ቡድኖች ነበሩ በሌሎች ክለቦች፣ ከነሱ በላይ ባርሰሎና ይታወሳል። ስለ ስታይል ማንሳታቸው በጣም ተገቢና ትክክል ነው የኔ እምነት። ግን ሊቨርፑል አይጫወትም እንደዛ በዚህ ዓመት። እሳቸው የሚሉት ስታይል የለው። ስለ ስታይል አስፈላጊነት ትኩረት ሰጡና ስታይል እንኳን ማጽናኛ ይሆን ያንን ለዛ ብለው ካቀረቡት ስታይል እኮ በጣም አስፈላጊ ነገር ነው ወገኖች፣ ዋንጫ ማሸነፍ ብቻ አይደለም ካሉ ሊቨርፑል ያም ስታይል የለው በዚህ ዓመት። ከዛ አምና አንድ የነበራቸው ትልቅ ዋጋ ትልቅ ክሬዲት ሁላችንም ክሬዲት የሰጠን ያለ ዝውውር ነው ኦልሞስት ያንን ቡድን የሰሩት፣ ያለ አዳዲስ ተጫዋቾች ነው ያንን ቡድን የሰሩት። ግን ብዙ ተጫዋቾችን አሻሻሉ፣ በጣም ብዙ ተጫዋቾች። ትልቁ ፍላግሺፕ የሆነ ማሳያ የስኬታቸው ባንዲራ ምናምን ተደርጎ ሊታይ የሚችለው የራያን ክራፈንበርግን ሪፐርፐዝ ያደረጉበት መንገድ ነው። ድንገት የ60 የ70 ሚሊዮን ፓውንድ ተጫዋች የ80 ሚሊዮን ፓውንድ ተጫዋች አደረጉት። ከ8 ቁጥር ተጫዋች ከማይሰለፍ 8 ቁጥርነት ወደማይነካ 6 ቁጥርነት ወደ ቡድኑ የጨዋታ ልብ አመጡት። ሁሌም ምንድነው የኮሪደር ኦፍ አንሰርቴንቲ ይባላል፣ እዛ ውስጥ ይኖር ነበር። ምንድነው በግማሽ ወጣ በግማሽ ያለ አይነት ሚናው ማይገባሽ አይነት እርግጠኛ ማትሆኝበት አይነት ተጫዋችን ድንገት ባለፈው ሲዝን በዛ ሚና የፕሪሚየር ሊጉ ቤስት ተጫዋች ነበር። እኔ እሱን ብቻ አይደለም ያሻሻሉት እላለሁ። አሁን ሞሳላህን አሻሻሉት ለማለት እንኳን ቢቸግረኝ የእግር ኳስ ህይወቱን ምርጡን ሲዝን አሳለፈ። በቁጥሮችም በነበረው ተጽዕኖ ከአምና የተሻለ ሲዝን አላሳለፈም በግል ደረጃ ማለት ነው። የሊቨርፑል ቻምፒየንስ ሊግ ብዙ ርቀት አለመሄድ እንጂ ባሎንዶር 4ኛ ሆኖ ነው የጨረሰው። 3 ስፍራዎች ከፍ ሊል ይችል ነበር ብዙ ርቀት ሄደው ቢሆን ኖሮ በቻምፒየንስ ሊግ።
ኮናቴ ቤስት ሲዝኑ አምና ነበር በሳቸው ስር። እንዲህ ያልኩ ብዙ ተጫዋቾች መጥቀስ እችላለሁ። ብዙ ተጫዋቾችን አሻሽለዋል። በእኔ አስተያየት አንድ ተጫዋች አልተሻሻለም በዚህ ሲዝን። አንድም ተጫዋች እሱ ከሆነ አንደኛው ሜሪት፣ አንድም ተጫዋች አልተሻሻለም። ኮዲ ጋክፖን በመደበኝነት የቀኝ ክንፍ ተጫዋች የግራ ክንፍ ተጫዋች አድርገውታል። ሉዊስ ዲያዝ የሊቨርፑል ቤስቱን ሲዝን አሳልፏል። እንደዚህ ምንም ያሻሻሉት ተጫዋች የለም። እንዲያውም አብዛኞቹ ተጫዋቾች ዲክላይን ያደረጉ አምና ከነበሩበት ብቃት። ሳላህ ጥሩ አይደለም፣ መካሊስተር ጥሩ አይደለም፣ ኮናቴ ጥሩ አይደለም፣ ጋክፖ ጥሩ አይደለም። ብዙ መጥቀስ ይችላል። እንዲያውም ዲክላይን ያደረጉ ብዙ ተጫዋቾች። ትልቁ አንደኛው ችሎታቸው ተጫዋቾች የሚያሻሽሉበት፣ ይሄ ከፋይኖርድ ጀምሮ የሚመሰገኑበት ሰመርቪልን፣ ሄሪት ሩይደን ሰሞኑን ሲፈልጉት የነበረውን ተጫዋች፣ ሌሎችም ወደ ሚላን ሄዶ የነበረውን ጎንዛሌስ የሚባለውን አጥቂ፣ ሌሎችንም ተጫዋቾች በጣም አሻሽለዋል። በዚህ አመት ግን እኔ ሊቨርፑል ውስጥ አሰልጣኙ አሻሻሉት ምለው ተጫዋች የለም። ሌላ ግን አምና ይደነቅላቸው የነበረ አንድ ነገር የጨዋታ ስልታቸው፣ በተለይ በክሎፕ የመጨረሻው ሲዝን ላይ እኔ ደግሞ በጌም ስቴቱ ምክንያት ሊቨርፑል ብዙ ድራማ ባለቀ ሰዓት የሚያስቆጠራቸው ጎሎች ነበሩ። ያ ብዙ ኤነርጂ ኮንሱም ያደርጋል እና ያኔም ፕሮግራም ስንሰራ የነበረን ጃንዋሪ እኮ መጥቶ በ4 ነጥብ ይመሩ ነበር። ኒውካስልን ካሸነፉ በኋላ 7 ነበር ኤክስጂያቸው እዛ ጌም ላይ ያስታውሳለሁ። አይ ቲንክ ሬከርድ ነው አሁን ድረስ። ግን ከሌሎቹ ጨዋታዎች ላይ በጣም ብዙ የኢሞሽናልም የፊዚካልም ኢንቨስትመንት ነበራቸው። ይሄ ደግሞ የመጨረሻዎቹ 2 ወራት ላይ ምናልባት ነዳጅ እንዲጨርሱ ፊውል እንዲጨርሱ ሊያደርጋቸው ይችላል የሚል ጠርጣሬ ነበር። ሆነም መጨረሻ ላይ የመጨረሻዎቹ ኤፕሪል ድረስ ነበሩ እኮ ግን ከኤፕሪልና ሜይ ላይ ሲቲና አርሰናል ናቸው የተፎካከሩት። ከዛ ስሎት መጡ እና ሲመጡ የእሳቸው ኤነርጂ ኤፊሽንት ስታይል ነው። በቃ ብዙ ኤነርጂ የሚያስወጣ አይደለም። በአብዛኛው ሊቨርፑል 2-0 ነው የሚያሸንፈው። ብዙ ክሊንሺት አላቸው። ጨዋታ ይቆጣጠራሉ፣ ሞመንቶች ይቆጣጠራሉ። ልክ እንደዛ አይነት ድካም የለባቸውም። ኤነርጂ ኤፊሽንት የጨዋታ ስታይል ነው ያላቸው እና በዛ ምክንያት ተጫዋቾች ብዙ አይጎዱም። ሊቨርፑል ካጤናቸው ነጥቦች መካከል አንደኛው እኛ ራሱ ክሬዲት የሰጠ ነው። አንደኛው ተጫዋቾች የማይጎዱት ትልቁ ንጽጽር የነበረው በአርሰናል በሊቨርፑል መካከል የአርሰናል ተጫዋቾች በጉዳት ተሰባብረዋል። ሊቨርፑል ውስጥ ሁሉም ተጫዋቾች ደህና ናቸው። አርሰናል ውስጥ ሳካ፣ ኦዴጋርድ፣ ሃቨርትዝ፣ ማርቲኔሊ የመጨረሻዎቹ 2 ወራት ጋብርኤል ምናምን እነዚህ ሁሉ ካልተጫወቱ እነዚህን አይነት ሚና ያላቸውን የሊቨርፑል ተጫዋቾችን ከዛ ብር ውስጥ ብናወጣ ሊቨርፑል ሻምፒዮን ይሆናል። ላይሆን ይችላል፣ ግን ተጫዋቾችን ከጉዳት ነጻ አድርጎ ማቆየት ራሱ ግን የኮችንግ ስታፉ ስኬት ነው እንል ነበር። አሁን ብዙ ጉዳት አለ። አምና የእሳቸው ኤነርጂ ኤፊሽንት የጨዋታ ስታይል ሊቨርፑልን ከጉዳት ጠብቆታል። ተጫዋቾቹ አብዛኛውን ጊዜ ከጉዳት ነጻ ሆኖ እንዲጫወቱ ሆነዋል ካልን አሁን እንደዛ አይደለም። ግን ደግሞ እንዳልኩት የዝውውር ጉዳዮች ላይ እንግዳ ውሳኔዎች ነበሯቸው። ለምሳሌ ኤኪቲኬ ሲፈርም የነበረው ኮንፊውዥን በቃ ይስሐቅን ተው ነው ማለት ነው ወይ? አሰልጣኙ በአንድ ሴንተር ፎርዋርድ ነው የሚጫወቱት በየትኛውም ክለብ ሆላንድ ውስጥ በሰሩበት ጊዜም በአምና በሊቨርፑል እንዳየ ነው። አንዳንድ ጊዜ እንደውም ያለ እውነተኛ 9 ቁጥርም ይጫወታሉ፣ ያለ አውት ኤንድ አውት 9ም ይጫወቱ ነበር። ብዙ ጨዋታዎች እያሏቸው አማራጮች ሉዊስ ዲያዝን ይጠቀሙበት ነበር እዛ ቦታ ላይ። አንድም የማይጠቀሙበት ጊዜ አለ። ከዛ እሱ ከመጣ በኋላ ከዛ 80 ሚሊዮን ወጣና የይስሐቅ ጉዳይ ያበቃለት ማለት ነው ወይ ያስብል ነበር። በቃ ተስፋ ቆርጧል። ኒውካስል ይስሐቅን እንደማይሸጠው ስላወቁ ነው ኤኪቲኬን የገዙት የሚል ሰስፒሽን ነው የነበረው። በኋላ ይስሐቅንም አልተውትም ተባለ። አሁን እዛ ጋር በአንድ አጥቂ ብቻ ሲጫወት ለቆየ ተጫዋች የ210 ሚሊዮን ፓውንድ ዋጋ የወጣባቸው 9 ቁጥሮች 9 ቁጥሮች ሰጠሻቸው ማለት ነው አሰልጣኙ። እና ሁሌም ጥያቄ ነበር ምንድነው የሚያደርገው ሊቨርፑል ከዚህ በኋላ? 9 ቁጥሮች ናቸው እነዚህ። አንዱን በቃ ንጹህ የክንፍ ተጫዋች ካላደረግሽው በስተቀር ሁለቱም ደግሞ 9 በ9ኝነታቸው ተመልምለው ነው የመጡት በ9 ቁጥር ተጫዋችነታቸው። አሁን በጊዜውም ግራ የሚያጋባ ነበር። ግን ለምሳሌ ማርክ ጌሂ ኦገስት ላይ ቀደም ብለው ዝውውሩን መጨረስ ይችሉ ነበር ጥቂት ተጨማሪ ሚሊዮኖችን ከፍለው። አሁን ለእነሱ ነው ጥቂት ተጨማሪ ሚሊዮኖችን ምለው ለእግር ኳስ ኢንቨስትመንት። ለምንድነው ይህን ምለው? ምናልባት ቢመጣ ኖሮ በቻምፒየንስ ሊግ ተሳትፏቸው መካከል ያለ ልዩነት ሊሆን ይችል ነበር። 3 ሚሊዮን 4 ሚሊዮን 5 ሚሊዮን ጨመሩ እንበል።
ያንን ገንዘብ መጨመር አልፈለጉም እና ሌት አደረጉት። ክሪስታል ፓላስ ምትክ ማግኘት የማይችልበት ውጥረት ውስጥ ገባ። ልጁ ሜዲካሉን እያደረገ ነው። በቃ ፓላስ ደውሎ አይሆንም ዝውውሩን አቋርጠነዋል ያለው። ተስማምቶ ነበር ግን በጣም ከዘገየ በኋላ ነው። ምክንያቱም ሊቨርፑል ኦቨር ዘ ኦድስ ላለመክፈል የ1 ዓመት ኮንትራት ብቻ ለቀረው ተጫዋችማ ፓላስ የሚጠራውን ይሄን ገንዘብ ያ ፓላስ የጠየቀው ገንዘብ የ5 ሚሊዮን ልዩነት ነው። አሁን ከሲዝኑ መጨረሻ በኋላ ቻምፒየንስ ሊግ ቦታ ላይ ባይሳተፉ ምናልባት በዛ ውሳኔ ምክንያት 100 ምናምን ሚሊዮን ፓውንድ ያጣሉ የቻምፒየንስ ሊግ ገንዘብ። ኦፍኮርስ ያኔ ዓላማው ለቻምፒየንስ ሊግ መጫወት ላይሆን ይችላል፣ ለትልልቅ ህልሞች መጫወት ነው የነበረው። እና እንዲህ አይነት ውሳኔዎች ከዛ ቤንቹ ደካማ ሆነ። አሁን የ2022 የቻምፒየንስ ሊግ ፍጻሜ ላይ ከሪያል ማድሪድ ጋር የነበረውን የሊቨርፑል ቤንች ልንገርሽ እና በቀደም ከቶተናም ጋር የነበረውን ቤንች ማስታወስ፣ ከሲቲ ጋር የነበረውን ቤንች ማስታወስ። እዛ ጨዋታ ላይ የሊቨርፑል ቤንች ሮበርቶ ፈርሚኖ የ2022 የፓሪስ ፍጻሜ ማለት ነው፣ ቦቢ ፈርሚኖ፣ ዲዮጎ ዦታ፣ ናቢ ኬታ፣ ጆኤል ማቲፕ፣ ጄምስ ሚልነር፣ ከርቲስ ጆንስ፣ ሃርቪ ኤሊየት እና ሌሎች የነበሩት የበቀደሙ ጨዋታ ላይ እዛ ጨዋታ ላይ ዶሚናንት ነበሩ። ኩርቷ 9 ሙከራዎች አድኗል። በቻምፒየንስ ሊግ ፋይናል ታሪክ ሬከርድ ነው። አሁን ሪያል ማድሪድ አሸንፏቸዋል። ግን ክሎፕ ብዙ ኦፕሽን ነበራቸው እዛ ጨዋታ ላይ በሁሉም ዲፓርትመንት። ኪቪን ኬልኸርን ሳልጠቅስ ማለት ነው ተጠባባቂ ግብ ጠባቂ፣ በጣም ጥሩ ተጠባባቂ ግብ ጠባቂ፣ አሁን የብሬንፎርድ ቁጥር 1 ግብ ጠባቂ ነው። በቀደም ከጆንስ በስተቀር አሰልጣኙ የሚያምኑበት እና ወደ መጀመሪያ 11 ለመግባት እድል ያለው ሌላ ተጫዋች ቤንች ላይ አልነበር። ኦፍኮርስ በጉዳት ነው። ኢሳቅ የለም፣ ጂዮቫኒ ሊዮኒ የለም፣ ብራድሊ የለም፣ ጎሜዝ የለም። እነዚህ ሁሉ ቢኖሩም ከኢሳቅ በስተቀር ጨዋታ ለመለወጥ የሚሆን ኦፕሽን ሊኖራቸው አይችልም። እነዚህ ተጫዋቾችን ቢኖሩ ሌሎቹ የዩቲሊቲ ተጫዋቾች ናቸው በአብዛኛው። ይሄ በቀጥታ ከቡድን ግንባታው ጋር የሚገናኝ ነው። ከቡድን ግንባታው አካሄድ ጋር የሚገናኝ ነው። እዚህ ላይ ያንን ተጫዋቾች ፎርም እኔ ያው ሳላ ነው ቼስ እና ሳላህን ዝቅ አድርጎ መናገር ከባድ ነው። ግን ለእኔ እኔ በቃ ሳላ መሰለፍ አለበት ብዬ አላምንም እዚህ የሊቨርፑል ቡድን ውስጥ ብዬ አላምንም። ምክንያቱም የሆነ ጊዜ የሆነ አይነት እንደው የሊቨርፑል አጫወት ማይጥም እንኳ ቢመስል ትንሽ ጨዋታ የመቆጣጠር ሴምብለንስ የነበራቸው ሳላ ባልነበረበት ጊዜ ነው። በዛ ሰሞን ለአፍሪካ ዋንጫው ሄደ። ይቅርታ ድምጽ የተዘጋ በዛ ሰሞን ነው። አሁን ሳላ ተመልሶ መጣ። እሱን እንደው እንደ አሉታ ልወስዶ አልችልም፣ ግን ጥሩ ሲዝን እኔ አንድ ቤዚክ ፕሬሚስ አለ ሳላህን በተመለከተ ራሱ የተናገረው እኛ ብዙ ጊዜ የሚያነሳ ነው። የውድድር ዘመን የ2023 አመት 24-25 ሲዝን ከመጀመሩ በፊት ወይም ያለፈው የውድድር ዘመን ሻምፒዮን የሆኑበት አመት ከአሰልጣኙ ጋር ተነጋግሬ ያለው የመከላከል ግዴታው እንዲቀንስለት በምላሹ እሱ የሚገርሙ ቁጥሮች ሊያስመዘግብ አሲስቶች፣ ጎሎች እንደዚህ ሁለቱም በዚህ ተስማምተው ነው ሲዝኑ የተጀመረው እና ከሊቨርፑል ተጫዋቾች መካከል ብቸኛው የመከላከል ግዴታ ያልነበረበት ተጫዋች ሞሳላ ነው። ብቸኛው እና ለምን የመከላከል ግዴታ ሊጣልበት እንደማይገባ አሳየ። ከ60 በላይ የጎል ኮንትሪቢዩሽን ነበረው። ከ60% በላይ የሊቨርፑል ጎሎች ከሞሳላህ በአሲስት ወይም በማስቆጠር የሚገኙ ነበሩ። አሁን የሚታይ ነው እንደዚህ አይነት ፎርም ላይ አይደለም። አሁን ሁሉም ስጋት የነበረው ያኔ አዲስ ኮንትራት ከመፈረሙ በፊት ልጁ ልክ እንደ ሮናልዶ እንደ ዝላታን አይነት በጣም ጠንካራ ሰራተኛ ነው፣ ረጅም ጊዜ መጫወት ይችላል የሚል መጠበቅ አለ ነበረ። አዲስ ኮንትራት ቢሰጠው 2 አመት ብዙ አያከስርም የሚል ከፍተኛ ደሞዝ። ሁለተኛው ስጋት ግን እንደዚህ ከ32 ከ33 አመት በላይ ሲሆን ከጨዋታ ወደ ጨዋታ ያለው ሪከቨሪ በጣም ከባድ እየሆነ ይሄዳል። አንድ ተጫዋች በጣም መጠነኛ ጉዳት እንኳ ቢገጥመው በ26 አመቱ ከጉዳት ሪከቨር እንደሚያደርገው ወይ ከድካም ሪከቨር እንደሚያደርገው ሪከቨር አያደርግም የሚል ፍርሃት ደግሞ ነበር። አሁን እሱ ነው የተረጋገጠ ያለው። አሁን ፍጥነቱን አጥቶታል እና እንደ ፈጣን የክንፍ ተጫዋች አምነው በቀኝ በኩል አያጫውቱትም አሰልጣኙ። ያ የመከላከል ግዴታውን አይወጣም። ዋናው የሊቨርፑል ችግር እሱ አይደለም ይገባኛል፣ ግን ልዩነት ያመጣል። የዚህ ተጫዋች ጎል ሳያስቆጥርም ሌሎች ግዴታዎችን በሚገባ ሳይወጣ ሲቀር፣ በእርግጥ በቀደም 1 2 3 ኢንትረስቲንግ ፓሶች ሰጥቷል።
ግን የአምናው ደረጃ ላይ አይደለም ያለው። የጎል ቁጥሩ የሳላህ የጎል ቁጥር አይመስልም። አይ ቲንክ በሊቨርፑል ታሪኩ መጥፎ ሲዝን ይሄኛው ነው። እንግዲህ ጉዳቶች አሉባቸው ቅድም እንዳነሳሁት በቅርብ ጊዜ እሱ አንዳንዱ የእድል ጉዳይ ነው። ለምሳሌ የኢሳቅ ጉዳይ ከሳቸው ትሬኒንግ ጋር፣ የጆቫኒ ሊዮኒ ጉዳት ከሳቸው ትሬኒንግ ጋር ወይም የጨዋታ ማኔጅመንት ጋር የሚገናኝ አይደለም። አንዳንዶቹ የኤሲኤል አንዳንዶቹ የስብራት ጉዳቶች ሲሆኑ አሰልጣኙ በነዛ መተቸት ትክክል ላይሆን ይችላል። ግን እየሰሩላቸው አይደለም ብዙዎቹ ነገሮች። ግን የጥልቀት ጉዳይ ግን በቀጥታ ከክረምት ከተላለፈው ውሳኔ ጋር የሚገናኝ ነው እና አሁን በዚህ ጊዜ ከቻምፒየንስ ሊግ ቦታ በ4 ነጥብ ርቀት ላይ ነው ያሉት። የሚቀጥሉትም ጨዋታዎች ቀላል ጨዋታዎች አይመስሉኝም። ከሰንደርላንድ ጋር ከሜዳቸው ውጭ ነው የሚጫወቱት። ግን ከሜዳቸው ውጭ ሌሎች ከባባድ ጨዋታዎች አሉባቸው። ማንቸስተር ዩናይትድን ኦልትራፎርድ ላይ ነው ለምሳሌ የሚገጥሙት። አስቶን ቪላን ቪላ ፓርክ ላይ ነው ለምሳሌ የሚገጥሙት። ኤቨርተንን ትልቅ ደርቢ ነው። ኤቨርተንን በኤቨርተን ሜዳ በሂል ዲኪንሰን ስቴዲየም ነው የሚገጥሙት። እነዚህ ጨዋታዎች ከባባድ ጨዋታዎች ናቸው። ከ13ቱ ጨዋታዎች 7ቱ ከሜዳቸው ውጭ የሚደረጉ ጨዋታዎች ናቸው። አንዳንዶቹ በጣም አስቸጋሪ ጨዋታዎች ናቸው እና በዚህ ምክንያት ለሊቨርፑል መጥፎ ሲዝን እየሆነ ይመስላል። የገረመኝ ሌላ ነገር በመጨረሻዎቹ 15 ደቂቃዎች 12 ጎል ተቆጥሮባቸዋል በዚህ ሲዝን 4 የመሸነፊያ ጎሎችን ጨምሮ የበቀደሙ የሃላንድ ጎልን ጨምሮ ከጃንዋሪ ወዲህ ብቻ እንኳን አዲሱ ዓመት ከገባበት ጊዜ ብቻ እንኳን 3 ጨዋታዎች ላይ እንደዛ ሆኖባቸዋል። አሁን ደግሞ ሶቦዝ ላይ በቀደም በነበረው ጨዋታ በቀይ ወጣና የነገው ጨዋታ ላይ አይሰለፍም። እዛ ቦታ ላይ ሊጫወቱ የሚችሉ 3 ተጫዋቾች የሏቸውም። ኮነር ብራድሊ የለም፣ የረሚ ፍሪምፖንግ የለም፣ ጆ ጎሜዝም የሚኖር አይመስለኝም ብለዋል። ስለዚህ እዛ ቦታ ላይ ኤንዶን ሊጠቀሙ ይችላሉ፣ የከርተስ ጆንሰን ሊጠቀሙ ይችላሉ። ከአርሰናል በ17 ነጥብ ርቀት ላይ ነው ያሉት። ከአርሰናል ለዌስትሃም ይቀርባሉ የሚል ስታት እያየው ነበር። ከዌስትሃም ጋር ያላቸው ርቀት ዌስትሃም 18ኛ ነው። አሁን ፕሪሚየር ሊጉ ቢጠናቀቅ ይወርዳል። ከዌስትሃም ጋር ያላቸው የነጥብ ርቀት 16 ነው። ከአርሰናል ከመሪው ጋር ያላቸው የነጥብ ርቀት 17 ነው። 6ኛ ሆነው ከአንደኛው ይልቅ ለ18ኛው ይቀርባል የሊቨርፑል የነጥብ ብዛት። አንፊልድ እንደ ድሮ አስፈሪ አይደለም። እኔ እንደውም በቀደም ያየሁት የመጀመሪያ አጋማሽ የጌም ፕላንን ማንም የሊቨርፑል አሰልጣኝ ሲያደርገው አላስታውስም። በእንደዚህ አይነት በጣም ኮንሲኩዌንሻል በሆነ ጨዋታ ኔጌቲቭ የሆነ የጨዋታ አፕሮች ነው የነበራቸው። በመጨረሻ ደቂቃ ጎል የመቆጠሩ ነገር በዚህ አመት በክሪስታል ፓላስ ሲሸነፉ ኤዲን ኬቲያ፣ በቼልሲ ሲሸነፉ ኤስቴቫ ዊሊያን፣ በቦርንመዝ ሲሸነፉ አሚን አድሊ፣ በሲቲ ሲሸነፉ ኤርሊንግ ሃላንድ። ግን የመጨረሻ ደቂቃ ባይሆንም ኤርሊንግ ሃላንድ በመጨረሻዎቹ ደቂቃዎች ነበር ጎሉን ያስቆጠረው። በባከነ ሰዓት ባይሆንም ኦልሞስት 90ኛው ደቂቃ በተቃረበበት ጊዜ ብዙ አቻ የወጡባቸው ጨዋታዎች አሉ። በመጨረሻ ደቂቃ በተቆጠሩ ጎሎች ከፉልሃም ጋር ሃሪ ዊልሰን መሰለኝ፣ ከሊድስ ጋርም 3-3 በተለያዩበት ጊዜ 94ኛው ደቂቃ ነው ጎል የተቆጠረባቸው እና ቡድኑ ፊዚካሊም ይወርዳል። የመጨረሻዎቹ 15 ደቂቃዎች ላይ 3 ቡድኖች ናቸው በመጨረሻዎቹ 15 ደቂቃዎች ከሊቨርፑል የበለጠ ጎል የተቆጠረባቸው። ግን የቤንች ጉዳይም ይሆናል። ቡድኑን ማደሳት ሲ ማለት ነው ከቤንች በምታስነሲያቸው ልጆች። አሁን በቅርብ ጊዜ አርሰናልና የሊቨርፑልና የሲቲን ጨዋታ ያነሳሁት 2 ትልልቅ ጨዋታዎች ስለሆኑ ነው። በእነዚህ 2 ትልልቅ ጨዋታዎች ከቤንች ያስነሷቸውን ተጫዋቾች በቀደም ስለ አርሰናል ሳነሳ ነበር። በፕሪሚየር ሊግ በዚህ ውድድር ዘመን በሁለታዊ አጋማሽ ብዙ ጎል ያስቆጠረው በሁለታዊ አጋማሽ አነስተኛ ጎል የተቆጠረበት ቡድን አርሰናል ነው ቡድኑ ብዙ ጊዜ ኢንኮንትሮል መሆኑ አንድ ነገር ነው። ግን ሁለተኛ የቤንቹን ኳሊቲም ያሳያል። ቀይረሽ የምታስገቢያቸው ተጫዋቾች ተጨማሪ ጎል በማስቆጠር ሊሆን ይችላል። የአርሰናልን ያህል ተቀይረው ገብተው ብዙ ጎል ያስቆጠሩለት ቡድን የለም። አንደኛው እሱ ሊሆን ይችላል። ሁለተኛው ጨዋታ ሲአውት ማድረግ የሚሉት ያለ አይደለም፣ ውጤት ይዞ ለመውጣት የሚሆን ሊሆን ይችላል። እንደዚህም አይነት ተጫዋቾች የሏቸውም። ይሄ ከአንዳንዱ ከአሰልጣኙ ቁጥጥር ውጭ ያለ ነገር ነው። ግን በጠቅላላው በጣም መጥፎ ሲዝን ነው እና የቻምፒየንስ ሊግ ቦታን ካላገኙ የሚቆዩ አይመስልም። በኃላፊነት ግዴታ ነው። ወይም ቻምፒየንስ ሊግን ካላሸነፉ። ቻምፒየንስ ሊግን ካሸነፉ ቻምፒየንስ ሊግ ማሸነፉ ብቻውን ትልቁ ድል ነው። ግን ቻምፒየንስ ሊግን ካሸነፉ የአውሮፓ ውድድር የሚሳተፉበት ነው። የሚቀጥለው ዓመት የቻምፒየንስ ሊግ ኦቶማቲክ ኳሊፊኬሽን ይሰጣቸዋል። አሁን ባለው ሁኔታ ፕሪሚየር ሊጉ ላይ ካለፈው 7 ጨዋታ 1 ጨዋታ ብቻ አሸንፎ ያንን ማየት በጣም ያስቸግራል። በብዙ የአንፊልድ ጨዋታዎች ላይ በተለይ ደግሞ በበርንሌ በወልቭስ በምናምን ሳይቀር ብዙ ተፈትነዋል። ተሸንፈዋል። አንዳንድ ጨዋታዎችን ሳይጠበቅ በፒኤስቪ 4-1 ተሸንፈዋል። በፎረስት 3-0 የሚገርሙ ውጤቶችን በዚህ ሲዝን ነበሯቸው እና
መጥፎ ነው ግን ሁሉንም ነገር ለአሰልጣኙ ብቻ መስጠት ትክክል አይመስለኝም። ግን ሲዝኑ ሲጀመር ከነበረው የሊቨርፑል ደጋፊዎች ኤክሳይትመንት አንጻር በጣም በመጥፎ ሁኔታ ነው ነገሮች እየሄዱ ያሉት እና እሳቸውን ብቻ የሚመለከት አይደለም። እንደውም ትክክለኛ አንድን አሰልጣኝ በውጤቱ ገምግመሽ አይደለም ከኃላፊነት የምታነሹ በውጤት ተገምግሞ የስፖርት ዳይሬክተር ቢነሳ ሪቻርድ ሂውዝ በኃላፊነት መቆየት ያለባቸው አይመስለኝም። 18 ወር ኮንትራት ነው የቀራቸው። ሪቻርድ ሂውዝ ብቻ ሳይሆን ኮንታክታቸውንም በደንብ አልተጠቀሙትም። ሪቻርድ ሂውዝ ለምሳሌ አሁን ባለፈው ክረምት ሚሎሽ ኬርኬዝን ሲያመጡት ከቦርንመዝ ነው ያመጡት። ወደ ቦርንመዝ ያመጡት እሳቸው ናቸው እና ያ ከዚህ ተጫዋች ጋር የነበራቸው የቦርንመዝ የስፖርት ዳይሬክተር ስለነበሩ ማለት ነው። አሁን ተመሳሳይ ከቦርንመዝ የፈለጓቸው ተጫዋቾች ነበሩ። ለምሳሌ አንደኛው የአንቷን ሴሜኞ ወደ ሲቲ ነው ሄደው ያንን ኮንታክታቸውንም አልተጠቀሙበትም ወይ ተጫዋቹን አንፊልድን እንዲመርጥ ማግባባት አልቻሉም። በሊቨርፑል ይፈለግ ነበር። መጨረሻ ላይ ጀረሚ ዣኬ የሚባል ተጫዋች ነው ያስፈረሙት። ያው የታወቀ ሊቨርፑል አዲስ ተጫዋች እንደሚያስፈልገው አሁን ሰዎች የሚሉት አይ እንደ ኦዛን ካባክ አይነት ተጫዋች ማምጣት አልፈለጉም። ከዚህ በፊት ኦዛን ካባክ መጥቶ ነበር ሊቨርፑል ውስጥ ያን የተከላካዮች የጉዳት ቀውስ በነበረበት ጊዜ ሊቨርፑል እንዲህ አይነት የፓኒክ ዝውውሮች መፈጸም አልፈለገም ይላሉ። ግን ጌሂ ገበያ ላይ ከነበር ለምን አታደርጊውም? ጀረሚ ዣኬን ያመጡት ትልቅ ፖቴንሻል ነው። አጋጣሚ ሆኖ በቀደም ትከሻው ላይ ከፍተኛ ጉዳት ተጎድቷል። ቀላል ጉዳት አይመስልም። ለወደፊቱ እንደ ጥሩ ኢንቨስትመንት ልታዩ ይችላል። የአሁኑን ችግር ግን አይቀርፍም እና አሁን ይህንን የጃንዋሪን የዝውውር ጊዜ ባለመጠቀማቸው ምክንያት የቻምፒየንስ ሊግ ቦታ ሊያመልጣቸው ይችላል። ለሊቨርፑል ደግሞ ሰልፍ ሰስቴነብል ለሚባል ሞዴል ላለው ክለብ ደግሞ የቻምፒየንስ ሊግ ቦታን ማጣት የ1,000,000 ፓውንዶችን ማጣት ማለት ነው። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።